ሰባኪ ወንጌል የሆኑት ከዚያም ባሻገር የካቴድራላችን ስብከተ ወንጌል ምክትል ኃላፊና እንዲሁም ሰበካ ጉባኤው የካህናት ተወካይ አባል የሆኑት ክቡር መምህራችን መጋቤ ሐዲስ መላኩ ድረስ ይሆናሉ። እሳቸው ትምህርተ ወንጌል ካስተማሩን በኋላ አንዳንድ የሚነግሩን መልእክቶች ይኖራሉ። በመጨረሻ ላይ መልእክቶችን ነግረውን የሚያስተባብሩት ነገር ካለን እሱን አስተባብረው ወደሚቀጥለው ፕሮግራም እንሄዳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሁላችንም እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መጋቤ ሐዲስ የኔታ ታመነ፣ ክቡር መጋቤ ጥበባት አስራት ጌትነት፣ እንደዚሁም ክቡር ላይከ ሰላም ኤርምያስ፣ ላይከ ሰላም ነቢያት ለገሰ፣ የሰበካ ጉባኤው ምክትል ሊቀመንበር፣ ሌሎች ስማችሁን ያልጠራው የቤተ ክርስቲያን ፈርጥና ጌጥ የሆናችሁ አበው ካህናት፣ መምህራን ቤተ ክርስቲያን፣ የአብነት መምህራን በየማይረጋችሁ ካህናትና ዲያቆናት ቀድሳችሁ አገልግላችሁ ሕዝቡን ከክርስቶስ ሥጋና ደም ያገናኛችሁ ያቀረባችሁ ያቀበላችሁ፣ እንደዚሁም ቤታችሁን ዘግታችሁ ከእግዚአብሔር ቤት የሚሻል ነገር የለም ምርጫችን የእግዚአብሔር ቤት ነው ብላችሁ ወደዚህ ቦታ የመጣችሁ አባቶቼ ምእመናን፣ እናቶቼ ምእመናት፣ ወንድሞቼና እህቶቼ ሕፃናት ጭምር ሁላችሁም በቸሩ እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አምላካችን አባታችን እግዚአብሔር በህሊና በንግግር በተግባር ወይም በሐሌዋ በነቢብ በገቢር የሰራነው ክፉ ኃጢአት እሱ እያወቀ በደላችንን እያየ እንደማያይ እንደ ንጹሐን ቆጥሮ በምህረቱ አደባባይ ኢየሱስን በሚጠራበት እንድናረፍድ ለኃጢአታችን ስርየተ ኃጢአት እንድናገኝ እንድንጸልይ እንድንባረክ ሁሉን ፈቅዶና ወዶ በቤቱ ያኖረን በቤቱ ያሳረፈን ቸሩ እግዚአብሔር ክብር ምስጋና ይግባው። እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ሰማያውያን መላእክቱ፣ ምድራውያን ሰማዕታቱ፣ ጻድቃን ቅዱሳኑ፣ እኛ የማናውቃቸው እግዚአብሔር አንድ ሁለት ብሎ የሚቆጥራቸው ሁሉ ራሳቸውን ሕይወታቸውን ለእግዚአብሔር የሰጡ እሱ በሾማቸውና ባከበራቸው መጠን ስማቸው ከፍ ያለ የተመሰገነ ይሁን። ሥርዓተ ቅዳሴውን ፍሬ ቅዳሴውን ጨርሰን ከቁርባን በኋላ እንገኛለን። አሁን የመጨረሻው የወንጌል ሰዓት ነው። ትንሽ ከኔ ጋር እንቆያለን። ባለፈውም ሳምንት እኔ ከእናንተ ጋር ነው ያረፈድሁት። ዛሬም እንዲሁ እኔ የመጣሁበት የነበረው ፕሮግራም ልመራ ነው። ግን የተጋበዙት አባት ዛሬም እዚሁ ላይ መድረስ ስላልቻሉ ያው እግዚአብሔር ሲፈቅድ ነው አይደል የሚያስተምሩ። እግዚአብሔር ካልፈቀደ መምጣት አይቻልም። የኛ ሐሳብ እንዲያስተምሩ ነበረ። ነገር ግን እንዲያስተምሩ አልሆነም፣ አልመጡም ማለት ነው። ሌላው ሳረሰው ማስተላለፍ የምፈልገው ነገር ክቡር አባታችን መላከ ፀሐይ ቆሞስ አባ ኃይለ ኢየሱስ ተመስገን የካቴድራሉ አስተዳዳሪ ትላንትናም እዚሁ ንግሱ ላይ አልነበሩም፣ ዛሬም የሉም። ያው አንድ ትልቅ ገዳም የመድኃኔዓለምን በዓል ሊያከብሩ በታላቅ አባታዊ ግብዣ
ተጋብዘው በገዳማችን ይገኙልን ተብለው ፕሮግራም ተይዞላቸው የነበረ በመሆኑ የመድኃኔዓለምን በዓል ሊያከብሩ አንድ ገዳም ያሉት ስልካቸው ምንም ተዘግቷል፣ የለም። ሲሄዱ ግን ይሄንን እኔ አውቃለሁኝ። እዚያ ገዳም ትላንትናና ዛሬ አክብረው ይመለሳሉ፣ በስራቸው ላይ ይገኛሉ። ምናልባት የመድኃኔዓለም ትላንትና ዛሬ ወንበራቸው ላይ ስላልተገኙ ምንድን ነው እንዳትሉ የመድኃኔዓለም በዓል ይህንን ጥንታዊ ስቅለቱን በአንድ በጥንታዊ ገዳም ለማክበር ሄደው ነው። እንግዲህ አባታችን በሰላም አክብረው እንዲመለሱ እግዚአብሔር ይፍቀድልን። እንግዲህ የዛሬው ዕለት ኒቆዲሞስ ተብሎ ነው የሚታወቀው። ማን ነው የሚባለው? ኒቆዲሞስ ተብሎ ነው የሚታወቀው። ከትንሣኤ በፊት ያሉት ሰንበታት ወይንም ደግሞ እሁድ ቀናት 8 ናቸው። ከነዚህ ከ8ቱ 3ቱ በሰዎች የተሰየመ ነው። 3ቱ የመጀመሪያው እንዳትረሱት፣ ከትንሣኤ በፊት ያሉት እሁዶች 8 ናቸው። ስንት ናቸው? እንዳትረሷቸው። በየዓመቱ እስከ ዕለተ ምጽአት ድረስ እነዚህ አይለዩም። የመጀመሪያው ዘወረደ፣ ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ። ዛሬ የሚቀጥለው ሳምንት ማን ነው? ሆሳዕና ይሆናል ማለት ነው። ስለዚህ ከነዚህ ሰንበታት መካከል 3ቱ በሰዎች የተሰየመ ነው። የትኛው ካላችሁን፣ አራተኛው ላይ የሚውለው መጻጉዕ የሚባለው ዕለተ ሰንበት በታመመው በበሽተኛው የተሰየመ ነው ማለት ነው። ስድስተኛው የዛሬ ሳምንት የነበረው መክሊቱን ከፍ አድርጎ ነግዶ ባተረፈው በባለ 5 መክሊቱ በገብርኄር የተሰየመ ነው ማለት ነው። የዛሬው ደግሞ በኒቆዲሞስ የተሰየመ ነው። ኒቆዲሞስ ማለት የሰው ስም ነው እና ከ8ቱ ሰንበታት መካከል 3ቱ በሰዎቹ የተሰየመ ነው። ከነዚህ መካከል አንዱ ከ8ቱ አንዱ በቤተ መቅደስ በኦሪቱ ቤተ መቅደስ የተሰየመ ነው። እሱ ምኩራብ ነው። ሌላው ደብረ ዘይት በተራራ የተሰየመ ነው እና 8ቱም ስያሜዎች አሏቸው። አሁን የፊታችን የሆሳዕና በበዓሉ ክርስቶስ ባስከተለው በሕዝቡ ወይንም ደግሞ በሚፈጽመው መድኃኒትነት በስራው የተሰየመ ነው። እያንዳንዱ 8ቶቹ ሁሉ ስያሜ ያላቸው ማለት ነው እና እነዚህ እሁዶቹ ስያሜያቸው ማን ነው ብሎ ድንገት ሰው ቢጠይቃቸው እነዚህን 8ቱን እንደ ክርስቲያን ተንትኖ መናገር ያቅታችኋል ብዬ አላምንም። ያዟቸው፣ በጣም ከባድም ማለት ነው። ሰዎቹ ብዙ ነገር ነው የሚይዙ። የቤተ ክርስቲያን የአብነት መምህራን ከሚባሉት የድጓ መምህራን ከ900 ከ1000 ገጽ በላይ ያለው የድጓ የብራና ገጽ ከዳር እስከ ዳር ድረስ በቃላቸው አጥምተው ዜማው እንዳይሰሳት በድርብ በነጠላ ያንን ይዘው ይገኛሉ እና የቤተ ክርስቲያን የአብነት መምህራን እውቀታቸው ከዓለማዊ ሁሉ ከፕሮፌሰሮች ሁሉ በላይ ነው። ለምን አንድ ፕሮፌሰር አውደ ምሕረት ላይ ብታመጡት አንዲት ነጠላ ወረቀት ይዞ ነው ንግግሩን የሚያደርገው። የአብነት መምህራን ግን ይሄንን 1000 የሚያክል ገጽ በቃላቸው ከገበታ እስከ ገበታ ድረስ ይዘው በዜማው እንዳይሰሳት አድርገው ተነሽ ተጣዩን፣ ሰያፍ ወዳቂውን፣ የሚሄደውን፣ የሚጭረውን፣ የሚደፋውን፣ የሚያቀነውን፣ አንብር የሚለውን፣ የሚያስቀምጠውን፣ የሚያደርሰውን ይሄንን ሁሉ ነገር ከገበታ እስከ ገበታ ይዘው ነው የሚያገለግሉት እግዚአብሔርን። ስለዚህ ይቺ 8ቷን ቀናት የአብይ ጾምን 8ቱን ሰንበታት በቃል ይዞ መገኘት ለተጠየቃችሁት መመለስ ክርስቲያናዊ ግዴታ ነው፣ እንዳትረሱት ለማለት ነው። እንግዲህ የዛሬው ዕለት ኒቆዲሞስ ተብሎ ይታወቃል። ማን ነው የሚባለው? ኒቆዲሞስ ነው የሚባለው። ኒቆዲሞስ እንዳልኋችሁ ስያሜው የሰው ስም ነው። በኋላ ላይ ማብራሪያውን በደንብ እናገኘዋለን። እየሄድንበት እየገባን ስንመጣ ማብራሪያውን በደንብ እናገኘዋለን። ግን የዛሬው ዕለት ወንጌሉ የተነበበው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ነው። በዋናነት እስከ
ቁጥር 21 ድረስ ስለዚህ ጉዳይ ነው የሚናገረው፣ ስለ ኒቆዲሞስ እና ስለ ዛሬው የዕለቱ ታሪክ ማለት ነው። ስለዚህ ኒቆዲሞስ ሰባተኛው እሁድ በኒቆዲሞስ ይሰየማል። ሁልጊዜም ቢሆን እስከ ዕለተ ምጽአት ድረስ የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 ነው። በዛሬ በሰባተኛው እሁድ ማለት ነው እና የኒቆዲሞስ ቀን ተብሎ ይታወቃል። ይሄ ኒቆዲሞስ ምን አይነት ሰው ነው የሚለውን ነገር ስናመጣ ሁሉን ነገር የሚያውቅ ምሁረ ኦሪት ኦሪታዊ ሊቅ የሆነ ሰው ነው። በኦሪቱ ኒቆዲሞስ ፈሪሳዊ ነው፣ ኦሪታዊ ነው። ሁሉን ነገር የሚያውቅ የፈሪሳውያን አለቃ ነው። የፈሪሳውያን አለቃ ነው። ፈሪሳዊ ነው። የፈሪሳውያን አለቃ ነው እና በኦሪቱ ያለውን ነገር ለማወቅ ይሄ ቀረህ የማይባል ሰው ነው። ሲነሳ ወንጌሉ ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ብሎ ነው የሚነሳው። የአይሁድ አለቃ የሚሆን አንድ ፈሪሳዊ ስሙ ኒቆዲሞስ የሚባል ሰው ነበረ ነው የሚለው። ኒቆዲሞስ የሚባል ሰው ብቻ ሳይሆን መልአኮሙ ለአይሁድ የአይሁድ አለቃቸው ነው። የአይሁድ ምናቸው ነው? አለቃቸው ነው። ከዚያስ ወውእቱ መጻ ቀዲሙ ሌሊተ ሀበ እግዚእ ኢየሱስ። ይሄ ሰው የአይሁድ አለቃ ሆኖ ሳለ ቀደም ብሎ በቀዳማይ ሰዓተ ሌሊት በጨከነው ሌሊት ሰው በሚተኛበት በእንቅልፍ በሚያዝበት ራሱን በማያውቅበት ሌሊቱ ጨለማ በተጋገረበት በሌሊት በመካከለኛ ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ ነበር። ሕዝቡ ተኝቷል። ኒቆዲሞስ ግን ወደ ማን ይመጣ ነበር? ወደ ክርስቶስ ይመጣ ነበር። ምን ሰዓት? በደረቀው ሌሊት ቀዲሙ ሌሊተ በቀዳማይ ሌሊት ወደ ክርስቶስ ይመጣ ነበር። መጥቶ ግን ምንድን ነው የሚለው? ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። ረቢ ይሉታል ክርስቶስን መምህር ሆይ ማለት ነው። ከእግዚአብሔር ተልከህ እግዚአብሔር ፈቅዶ ወደዚህ ምድር እንደመጣህ አውቃለሁ። እግዚአብሔር ካላከ በስተቀር አልመጣህም። እግዚአብሔር ካላከው እንዳንተ አይነት ወደዚህ ምድርን ሊባርክ የሚመጣ የለም ብሎ ይናገር ነበር። ከዚያ በኋላ ኢየሱስ ክርስቶስ ይሄንን ነገር እግዚአብሔር ሁሉን እንድታደርግ ፈቅዶ በእግዚአብሔር ፈቃድ እንደመጣ አውቃለሁ አለው። አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ። እግዚአብሔር ከእሱ ጋር ካልሆነ በስተቀር አንተ ብታደርገው ነገር ሊያደርግ የሚችል አንዳችም ማንም ሰው የለም ብሎ እምነቱን አረጋገጠ። ምን ማለት ነው ይሄ ንግግር? አንተ የምታደርገውን ነገር እግዚአብሔር ከእሱ ጋር ከሆነ ሰው በስተቀር ሊያደርግ የሚችል የለም። እሱም እግዚአብሔር ከአንተ ጋር ያለ ማለት አብ አባትህ ልኮህ በአባትህ በአብ ፈቃድ በሕይወትህ በመንፈስ ቅዱስ ፈቃድ በራስህ ፈቃድ የመጣህ ከአባትህ ፈቃድ ውጭ ያልመጣህ አንተ የምታደርገውን ማንም ሊያደርገው አይችልም ብሎ ይህንን ንግግሩን በእምነት በእውቀት አስጨብጦ አረጋግጦ ኒቆዲሞስ ንግግሩን ጨረሰ። ከዚያ ኒቆዲሞስ ንግግሩን ከጨረሰ በኋላ የክርስቶስ ንግግር ይቀጥላል። ክርስቶስ ምን አለ? ወአውስአ እግዚእ ኢየሱስ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ ኢይሬአ ለመንግሥተ እግዚአብሔር። ኒቆዲሞስን እውነት እውነት እልሃለሁ
ሁለተኛ ካልተወለደ በስተቀር የእግዚአብሔርን መንግስት ማየት አይቻልም አለው ክርስቶስ። አሁን ክርስቶስ የሚጎልህ ዕውቀት ነው አላለው። ዕውቀት ይጎልሃል አላለው። ለምን? ኦሪታዊ ምሁር ነው፣ ሊቅ ነው፣ የአይሁድ አለቃ ነው። ይሄ ዕውቀት ይጎልሃል፣ ይሄንን አልተማርክም፣ ይሄ ይቀርሃል፣ ይሄንን አስተካክል አላለው። የሚጎለው ነገር የዕውቀት ሳይሆን የህይወት የሚጎለው ዕውቀት ሳይሆን ህይወት ስለሆነ ሁሉም ታውቃለህ፣ ምሁረ ኦሪት ነህ፣ የአይሁድ አለቃ ነህ። በዕውቀት ደረጃ የሚጎልህ የለም፣ የሚጎልህ ህይወት ነው አለ። ምንድን ነው የሚጎልህ አለው? ሰው ህይወት ከጎደለው ምን ይጠቅማል? የሚጠቅመው ነገር አለ? አንድ ሰው ከላይ እስከታች ከቱርክ ወይም ከጀርመን የመጣ ቆንጆ ሱፍ ለብሶ እንዲህ ቢነኩት የሚቆሽሽ ሸሚዝ ለብሶ ውድ የሆነ ጫማ አድርጎ ከረባት ጨምሮበት የሚያምር ልብስ የሚያሳሳ ልብስ ለብሶ ነፍስ ቢለየው ይጠቅመዋል? ልብሱ ህይወት አለው? ልብሱ የለውም። ስለዚህ ዕውቀት፣ ፍልስፍና፣ ገንዘብ፣ ምድራዊ ጥበብ ይሄ ሁሉ መንፈሳዊ ህይወት ከሌለው የዜሮ ድምር ውጤት። አንድን የትየለሌ ቁጥር እንዳለ ሰብስበን በዜሮ ብናባዛው ውጤቱ ምንድን ነው የሚሆነው? መጨረሻ ለምናገኘው ውጤት ምንድን ነው? በጣም ብዙ ቁጥር እንዳለ ለአይናችን የሚከብድ ዜሮ፣ ብዙ ቁጥር ሰብስበን በዜሮ ብናባዛው ኢኳልስቱ ምንድን ነው የሚሆነው? ስለዚህ ጥበብ፣ ፍልስፍና፣ ገንዘብ፣ ምድራዊ ዝና፣ ስልጣን እነዚህ ሁሉ ተሰብስበው አንድ ሰው መንፈሳዊ ህይወት ከሌለው ባዶ ነው ማለት። ምንድን ነው? ባዶ ነው። ስለዚህ ክርስቶስ ሁሉ ነገርህ ሙሉ ነው፣ ግን ምን የለህም ነው ያለው? ህይወት የለህም ማለት። ከዚያ ኒቆዲሞስ ንግግሩን ጨርሶ ቁጭ ካለ በኋላ እኔ ሙሉ ሰው ነኝ፣ ሁሉን ነገር አውቃለሁ ብሎ ከሚያውቀው ሁሉ ተነስቶ አመስጥሮ ክርስቶስን ከፍ አድርጎ የእግዚአብሔር ልጅ መሆኑን የሚያውቀውን እንዳለ የኦሪቱን መጽሐፍ ያነበበውን በሙሉ ተንትኖ አራቆ ስለ ክርስቶስ አምላክነት ክርስቶስ ወደዚህ ሲመጣ በራሱ ፈቃድ ብቻ ሳይሆን ከእግዚአብሔር ተልኮ እንደመጣ ያንን ተናግሮ ጨረሱ ብሎ ሲቀመጥ ለካ ብዙ የሚጎለው ነገር አለ። ያለው ነገር ኢምንት ነው፣ የሚጎለው ነገር ግን በጣም ከባድ ነው ማለት ነው። ምክንያቱም ህይወት ነው የሚጎለው። ከዚያ ክርስቶስ ይህንን ሲለው የሚጎለው ነገር ብዙ እንደሆነ ሲነግረው ኒቆዲሞስ ከዚህ በኋላ ዝም ማለት አልፈለግም። እንደገና ህሊናውን ቆጠቆጠው፣ በጣም አሰበ፣ በጣም ሰላም አጣ በዚያው። ከዚያ በኋላ ኒቆዲሞስ ሐሳቡን የክርስቶስን ሐሳብ ንግግሩን ከሰማ በኋላ እንደገና መናገር ጀመረ። ምን አለ? ወይቤሎ ኒቆዲሞስ እፎይ ይክል ሰብእ ዳግመ ተወልዶ እምድኅረ ይክልኑ በውያ ወገቢያ ውስተ ከርሰሙ ወይትወለድ ዳግመ አለ። ኒቆዲሞስ ክርስቶስን ዳግመኛ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ሲለው ኒቆዲሞስ ምን አለ? እንዴ አንድ ሰው ተወልዶ ካደገ በኋላ ትልቅ ከሆነ በኋላ እንዴት ወደ እናቱ ማኅፀን ተመልሶ ገብቶ መወለድ ይችላል? ይሄ በጣም ከባድ ጥያቄ ነው። ምስጢሩን ካልተረዱት ካላወቁት፣ የክርስቶስን የንግግሩን ምስጢር ካልተረዱት እንደዚህ በጣም ህሊናን አይምሮን ወደሚያስጨንቅ ጥያቄ ውስጥ ያስገባል ሀሳብ። ክርስቶስ ዳግመኛ ያልተወለደ ወደ እግዚአብሔር መንግስት መግባት አይችልም ነው ያለው ኒቆዲሞስ። ይሄ ዳግም መወለድ፣ እንደገና ዳግም ሰው መሆን፣ ዳግም ሰው ሆኖ መምጣት፣ ዳግም ወደዚህ ዓለም መምጣት፣ እንደገና መወለድ ለኒቆዲሞስ ከባድ ጥያቄ ነው። ሁለተኛ መወለድ አለብህ ነው ያለው እና ኒቆዲሞስ ተጨነቀ። እንዴት አንዲት እናት 9 ወር ከ5 ቀን የወለደችው ልጇን ትንሽ የሆነ ልጇ እንኳ
እስከምትወልደው ያስጨንቃታል። በአንድ ጎኗ ተኝታ ዓይኗ ያየውን ለዓይኗ ለሆዷ የሚስማማውን የፈቀደችውን ያሰበችውን ነገር ማድረግ አትችልም። ሕፃን ልጅ በማህፀኗ ይዛ እንዴት ትልቁ ሆኖ አንድ ሰው ወደ እናቱ ማህፀን ገብቶ ይወለዳል? አሁን ኒቆዲሞስ ያሰበው በመንፈሳዊ ጎዳና በረቂቅ ጎዳና ሳይሆን በተለመደው ጎዳና ነው። እንደው ትልቅ የሆነ ጎረምሳው ሰው ወደ እናቱ ማህፀን ግዴታ ገብቶ እንደገና መወለድ አለበት የሚል መልእክት ሐሳብ እየነገረው እንደሆነ ነው የተረዳው። እንደዚህማ አይቻልም። ይቻላል እንዴ? ይቻላል? አይቻልም። አንዲት እናት እኮ ሕፃኑ በማህፀኗ ያለው ጽንስ ኪሎው ከ4 ኪሎ በላይ ከሆነ የግድ በኦፕራሲዮን ነው አይደል የምትወልደው? 4 ኪሎ ማለት ነው። ኒቆዲሞስ ግን ያሰበው እሱ 60 ኪሎ ሊሆን ይችላል፣ 70 ኪሎ ሊሆን ይችላል። እኔ 70 እና 80 ኪሎ የምሆን ሰው እንዴት እናቴ ማህፀን ገብቼ እናቴ ማህፀንስ እንዴት ይሸከመኛል ነው ጥያቄ። በጣም ይሄን ያስጨነቀው። እናቴስ እንዴት ትሸከመኛለች? እኔስ እንዴት እወለዳለሁ? ሰው እንዴት ይሆናል? ይሄንን ምስጢር ኒቆዲሞስ አያውቅም ነበር። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የኒቆዲሞስን ሸክም የኒቆዲሞስን የአእምሮ ጫና እያቀለለለት መጣ። ምን አለው? ወአውሳ እግዚእ ኢየሱስ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ አለው። ዳግመኛ መወለድ ሲባል ከውሃና ከመንፈስ ቅዱስ ነው ብሎ ግልጥ አረገለት። ከምንና ከምን ያለው? ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ። አሁን ኒቆዲሞስ እንዴት ነው እናቴ ማህፀን እንዲሆን የምገባው? የእናቴ ማህፀን እንዴት ይሸከመኛል ከሚለው ሐሳብ ከጭንቀቱ ሊያቀልለት ፈለገና ዳግም መወለድ ማለት ከውሃና ከመንፈስ ቅዱስ እንጂ ከእናት ማህፀን አይደለም ማለት። አሁን የኒቆዲሞስ ሸክም ከአእምሮ ላይ ቀለለ። ወዴት ወረደ? ልደቱ ዳግም ልደቱ ረቂቅ ልደቱ ከምንና ከምን? ከውሃና ከመንፈስ ቅዱስ ነው። አሁን ኒቆዲሞስ የሥጋን ልደት ተወ። ልደቱ ከአብራ ከመንፈስ ቅዱስና ከማኅፀነ ዮርዳኖስ እንደሚሆን ነገሩ። ከዚህ ያልተወለደ ዳግመኛ የእግዚአብሔርን መንግሥት ሊያይ አይችልም አለና እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋማ የተወለደ ሥጋ ነው አለ። እኛ ከእናታችን ማህፀን ከአባታችን አብራ ከእናታችን ማህፀን በተወለድነው ልደት በሥጋ ልደታችን የምንወርሰው ነገር አለ። በረቂቁ ልደታችን በመንፈሳዊ ልደታችን ደግሞ የምንወርሰው ነገር አለ። ከእናታችን ማህፀን ከግዙፉ ሥጋ በተወለድነው ልደት በሥጋ ልደት የምንወርሳቸው ነገሮች የሥጋ ድካም ውጤቶች ናቸው። መታመምን የምንወርሰው ከሥጋ ልደት ነው። መሞትን የምንወርሰው ከሥጋ ልደት ነው። መራብ መጠማትን፣ መጎሳቆል መሰቃየትን፣ ማርጀት መሞትን፣ መከራ ውስጥ መግባትን፣ እነዚህን ሁሉ ጭንቀት ጻዕረ ሞትን ሁሉ የምንወርሰው ከሥጋ ልደታችን ያገኘነው ውርስ ነው። ከሥጋ የምናገኘው ውርስ እነዚህን ነው። እስመ ዘተወልደ መንፈስ መንፈስ ውእቱ፣ ከረቂቅ ልደት የተወለደ ደግሞ የሚወርሰው ረቂቁን ልደት ነው። ምን አይነት ልደት? ዘላለማዊ ሕይወትን፣ ያለ ምግብ መኖርን፣ እንደ መላእክት በምስጋና መኖርን፣ በእግዚአብሔር መንግሥት መኖርን፣ ከእግዚአብሔር ጋር ብርሃን ለብሶ በእግዚአብሔር ቀኝ ብርሃን ተጎናጽፎ መንግሥቷ የማይሻርባት በሯ የማይዘጋ ብርሃኖቿ የማይጠፉ ንጉሷ የማይሻር ጨለማ የሌለባት ደከመኝ ሰለቸኝ የማትባል እርጅና፣ ሞት፣ መውጣት መውረድ፣ መሰቃየት፣ መነገድ፣ ሀብት ንብረት፣ መገዳደል፣ መጠፋፋት የሌለባት የእግዚአብሔርን መንግሥት መውረስ የምንችለው በሥጋ ልደታችን ሳይሆን
በየትኛው ልደታችን ነው? በረቂቁ ልደታችን ማለት ነው። ከየትኛው የምንወርሰው? ከውሃና ከመንፈስ በምንወለደው ልደት የምንወርሰው ይሄንን ነው። ስለዚህ አባታችን ወልዶናል። የሚያወርሰን መኪና ሊሆን ይችላል፣ የሚፈርስ ቤት፣ የሚወረስ ቤት፣ የሚቀር መሬት፣ የምንተወው ሀብት፣ ይሄንን ሊያወርሰን ይችላል። በረቂቅ ከወለደን ከእግዚአብሔር ደግሞ የምንወርሰው የማይጠፋ ሀብት፣ ብል ነቀዝ የማይበላው፣ ሌባ ሰርስሮ ገብቶ የማይዘርፈው፣ ከገባን የማንወጣበት፣ ካገኘነው የማናጠው ዘላለማዊ ርስት የእግዚአብሔርን መንግስት እንወርሳለን ማለት ነው። ይህንን እንደምንወርሰው። ስለዚህ ክርስቶስ ኒቆዲሞስን ዳግመኛ ያልተወለደ የእግዚአብሔርን መንግስት ሊያይ አይችልም ካለ በኋላ ዳግም ልደት ምንድን ነው የሚለውን ነገር ሲያስረዳው ዳግመኛ መወለድ ሀለወክሙ ትትወለዱ ዳግመ እማይ ወመንፈስ ቅዱስ፣ ከውሃና ከመንፈስ ቅዱስ ዳግመኛ ልትወለዱ ግዴታ አለባችሁ። ግዴታ አለባችሁ። ከማን? ከውሃና ከመንፈስ ቅዱስ ልትወለዱ ነው። ግዴታው ምንድን ነው? ሰው ከውሃና ከመንፈስ ቅዱስ ካልተወለደ የማንን መንግስት መውረስ አይችልም። የእግዚአብሔርን መንግስት መውረስ አይችልም። ወደ ማን መንግስት መግባት አይችልም? ወደ እግዚአብሔር መንግስት መግባት አይቻልም። አሁን አንድ ሰው የፈለገውን ነገር ቢያደርግ ካልተጠመቀ ዳግም ልጅነትን ካላገኘ ምንም ነገር የሚጠቅመው ነገር የለም። ለምን? ነፍሱን አጣ ማለት ነው። ሲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ በሌላ ቦታ ላይ ማቴዎስ ወንጌል ምንድን ያለው? ሰው ቢገዛ ቢያተርፍ ሁሉ ነገር የሱ ቢሆን ነፍሱን ካጣ የሚጠቅመው ነገር የለም። ነፍሱን ካጣ የሚጠቅመው ነገር የለም። ይሄ ዳግም ልደት ማለት ነፍስ ሕያው ሆና እንድትኖር የሚያደርግ ነገር ነው። ወይንም ደግሞ አዳም 7 ዓመት ከ1 ወር ከ17 ቀን የእግዚአብሔር ልጅ ሆኖ ረቂቅ ልደት ነበረው። በገነት ሲኖር አዳም አይወጣም አይወርድም፣ አይነድም አይበርድም። በገነት ውስጥ የገነትን የሚያማምሩ ፍሬያትን እየበላ አበባውን እያሸተተ በገነት ቅጠሎች በገነት በተክል ውስጥ በውሃው መካከል በመዓዛው ደስ ብሎት ከአዕዋፋትና ከመላእክት ጋር የህብረት ዝማሬ ሲያቀርብ ይኖር ነው። የእግዚአብሔርን ትእዛዝ ሲያፈርስ 7 ዓመት ከ1 ወር ከ17 ቀን ሲሆነው አዳም ዕፀ በለስን ሲበላ የተቋረጠው ይሄ የእግዚአብሔር ልጅነት ነበር። ከዚያ በኋላ የእግዚአብሔር ልጅነቱን አጣ። ጸጋውን ተገፈፈ፣ ራቁቱን ሆነ፣ ባዶ ሆነ። ከዚያ በኋላ አብረውት ይዘምሩ የነበሩ መላእክት ነገደ ሱራፌል ወኪሩቤል የምትገለባበጥ የነበልባል ሰይፍ ይዘው ከገነት እያባረሩ አስወጡት። ከዚያ ምድረ ፋይዳ ወደቀ፣ ወደዚች ምድር መጣ። ሾህ አሜከላ ወደ በቀለባት፣ ሰላም ወደ ጠፋባት፣ ጭቅጭቅና መከራ ወደ በዛባት፣ ወደ ጊዜያዊ እስር ቤት ፖሊስ ጣቢያ ወደ ሆነችው ወደዚህ ምድር መጣ አዳም። ከዚያ 5500 ዘመን በሙሉ ልጅነቱን አጥቶ ከእግዚአብሔር ተለይቶ ነው የኖረው። ይሄ ዘመን ሲያልፍ ግን በገባለት ቃል መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳም በዕፀ በለስ ምክንያት ያጣውን ረቂቅ ልደት ልጅነቱን ለመመለስ ዳግም እንዲወለድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአሮጌው ሰው ከቀዳማይ አዳም ተወልዶ 30 ዓመት ሲሞላው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ይህንን ተጠምቀን ከረቂቁ ልደት የምንወለድበትን ያ የጠፋው ልጅነታችንን ያጣነውን ልጅነታችን የምናገኝበትን ልደት ለኒቆዲሞስ አስተማረው ማለት ነው።
አዳም ያጣው ልጅነት የሚመለሰው ከውሃና ከመንፈስ ቅዱስ ስትወለዱ ነው። ከውሃና ከመንፈስ ቅዱስ ካልተወለዳችሁ በአዳም የጠፋው ልጅነታችሁ እንደጠፋ ይቀራል፣ አይመለስም። ከውሃና ከመንፈስ ቅዱስ ካልተወለዳችሁ ግን ያንን በገነት በተድላ ደስታ በተድላ ገነት ይኖር የነበረውን የአዳምን ሕይወት በመንግሥተ ሰማያት ትኖሩታላችሁ። ዳግም ካልተወለዳችሁ ግን የአዳም የጉስቁልና ዘመን፣ የመከራና የሐዘን፣ የፍዳና የኩነኔ ዘመን በሕይወታችሁ ይቀጥላል። ያ የፍዳና የኩነኔ የመርገምና የበደል ዘመን እንዲቆም ከተፈለገ ዳግመኛ ከውሃና ከመንፈስ ቅዱስ መወለድ አለባችሁ። እኛ ከውሃና ከመንፈስ ቅዱስ የምንወለደው ልጆች ለመሆን ነው። የማን ልጆች? የማን ልጆች? የእግዚአብሔር ልጆች ለመሆን። የእግዚአብሔር ልጆች ስማችን እኮ አሁን እዚህ ውስጥ በክርስትና ስሙ ገብረ ሥላሴ ወልደ ሥላሴ የሚባል የለም የለም። ወለተ ሥላሴ፣ አመተ ሥላሴ፣ እሴተ ሥላሴ፣ ስርጉተ ሥላሴ የሚባሉ ሴቶች የላችሁም እንዴ? በክርስትና ስማችሁ ምን ማለት ነው? እሴተ ሥላሴ ማለት ነው የሥላሴ ዋጋ፣ ስርጉተ ሥላሴ የሥላሴ ሽልማት ማለት ነው። ገብረ ሥላሴ የእግዚአብሔር አገልጋይ የሥላሴ ባሪያ ማለት ነው። ወልደ ሥላሴ የሥላሴ ልጅ ማለት ነው። ይሄ ሥላሴ ልጅ የተባልሽበትን የሥላሴ ልጅ የተባልህበትን ስሙን ከየት ያገኘ ነው? ስንወለድ ከየት? ከውሃና ከመንፈስ ቅዱስ ስንወለድ ማን የተባልነው? ወልደ ሥላሴ ወይም ወለተ ሥላሴ ተባልን ማለት ነው። የሥላሴ ልጆች ተባልን። ስለዚህ ከማን ተወለድ? ከሥላሴ ከመንፈስ ቅዱስ ከእግዚአብሔር ስንወለድ የእግዚአብሔር ልጆች፣ የሥላሴ ልጅ ወይንም የሥላሴ አገልጋይ የሥላሴ ሽልማት የሚለውን አገኘን ማለት ነው። ይሄ ሥላሴ ልጅ የሚለውን ትልቁን ስልጣን ያገኘነው ከውሃው ስንወጣ ነው። ውሃው ውስጥ ካልገባን፣ ወደ ውሃው ካልተዘፈቅን፣ ውሃው ውስጥ ካልገባን፣ ዳግመኛ ካልተወለድን የማን ልጆች ልንሆን አንችልም? የእግዚአብሔር ልጆች ልንሆን አንችልም። የእግዚአብሔር ልጆች ካልሆን የእግዚአብሔር ወራሾች አይደለንም። የእግዚአብሔር የርስቱ ወራሽ የእግዚአብሔርን ሀብት ለመውረስ ግዴታ ከማን መወለድ አለብን? ከእግዚአብሔር። አንድ ሰው ከእናት ከአባቱ ተወልዶ እናት አባቱ ቢሞቱ በፍርድ ቤት ይሄንን አስወስኖ የእናት የአባቱን ሀብት ትክክለኛ የሆነውን ሀብቱን ገንዘቡን የመውረስ መብት አለው። አሳውጆ ማለት ነው። ምንነቱን? መወለዱን። በምን መወለዱን? በስጋ መወለዱን። ፍርድ ቤት ሕጉ ይሰጠዋል እንዲወርስ። ግን ያ ገንዘብ ለጊዜው በምድር የሚጠቀምበት ነው። ምክንያቱስ ከስጋ የተወለደ ስጋ ስለሆነ ከስጋ ያገኘን ውርስ ወደ እግዚአብሔር መንግሥት ስለማያስገባ ከስጋ የተወለደ የሚጠቀመው በስጋ ብቻ ስለሆነ እስከ